ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራሹ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ሳምንታችሁ ግን እንዴት አለፈ? በርከት ያሉ የሊግ መርሃ ግብሮችን ከተከታተላችሁ በኋላ ሳምንታችሁን እንዴት እንዳሳለፋችሁ በሐሳብ መስጫ ሳጥናችን ላይ ጻፉልን። እኛ በመረጃ ሰዓታችን አስቀድመን ከሀገራችን ኢትዮጵያ በርከት ያሉ ጉዳዮችን ይዘናል። በአህጉራችን አፍሪካም ለሩብ ፍጻሜ ለመብቃት የሚደረጉ ጨዋታዎች ቀጥለው እየተካሄዱ ይገኛሉ። በርከት ያሉ ጨዋታዎችን ተመለከትን። ዛሬም በአፍሪካ ዋንጫ የምንጠብቃቸው መርሃ ግብሮች አሉ። ልዩ ጥንቅር በአፍሪካም ዋንጫ ዙሪያ ለእናንተ ውድ አድማጮቻችን አሰናድተን ይዘን መተናል። በአውሮፓ ታላላቆቹ ክለቦች በርከት ያሉ መረጃዎችን እናነሳለን። በተለይም በሳምንቱ ሲጠበቁ የነበሩ ሁነቶችን እናነሳለን። ሪያል ማድሪድ ሁሉም ግብ አስቆጣሪዎቹ የአካዳሚ ፍሬ ናቸው። ይህ ከ1989 በኋላ ለመጀመሪያ ጊዜ ነው። እናነሳዋለን። ላሊጋው ላይ በርከት ያሉ ጨዋታዎች ነበሩ። ባርሴሎና ላሊጋው ላይ አስቀድሞ ግዳጁን ተወጥቷል። በርከት ያሉ ጨዋታዎች እናነሳለን። በጣሊያንም በርከት ያሉ መርሃ ግብሮች ሲደረጉ ነበር። በተለይም የጣሊያን ሴሬ ፉክክር አሁን ከፍ ያለ ሚዛን አግኝቷል። በፈረንሳይም ተጠባቂ መርሃ ግብሮች ነበሩ፣ እናነሳቸዋለን። በመካከለኛው ምስራቅ የደረጃ ሰንጠረዡ ላይ ትልቅ ለውጥ ያስከትላል የተባለውም ጨዋታ ውጤት እጃችን ላይ ደርሷል። እንደ አጠቃላይ ውድ ቤተሰቦቻችን በአውሮፓም ዙሪያ ታላላቆቹን ክለቦች ስናነሳ ከዝውውር ጋር በተያያዘ ያገኘናቸው ሰፊ መረጃዎች አሉ። አስደናቂውን አሰልጣኝ በመረጃ ሰዓታችንም ከኛ ጋር ቆይታ ስታደርጉ በአውሮፓ ዙሪያ ከምናደርሳቸው መረጃዎች ውስጥ ይጠቀሳል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መርሃ ግብሮችን ስናይ ነበር፣ ግን በጣም አስገራሚ ነገሮች ተከስተዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ ግን እንዴት እንደነበረ ለእናንተ በሀሳብ መስጫ ሳጥናችን ላይ ጻፉልን። በርካታ አስደናቂ ግቦች፣ ከአንድ ተጫዋች በርከት ያሉ ግቦችን ያየነበት ሳምንት ነበረ። በርካቶቹን እናነሳለን በፕሪሚየር ሊግ የመረጃ ሰዓታችን ተዘዋውረን። በቶትናም ሆትስፐርስ በኩል ግን አሁንም በሜዳው ላይ ጨዋታዎችን በጣም የሚቸገረው ቡድን ሆኗል። በቢግ ሲክስ ከምናነሳቸው ውስጥ ነው። ሲጠበቅ የነበረው ጨዋታ ማሬስካን ያሰናበተው ቼልሲ እንደተፈራው አልሆነም። እንደ ጊዜ አሰልጣኙ በጣም ወሳኝ የተባለ ነጥብ ከኢታዲ ይዞ መጥቷል። አሁንስ የሊግ ዋንጫ ተብሏል። ጋርዲዮላ ቀነ ቀጠሮ ሰጥቷል። ለመች ቀነ ቀጠሮ እንደሰጡን ነግራችኋለን። ለማሬስካ ዝኛለሁም ብለዋል ቼልሲውያን። ሲቲ ቤት ከነጥብ መጣሉን በተጨማሪ ጉዳቶችን አስተናግደዋል። ጨዋታውን በተለየ መንገድ ስናነሳው በ11 ጨዋታ ያነሱት ሰው ከጋርዲዮላ ነጥብ መጋራታቸው ግን በጣም አስደናቂ ነበረ። የቡድኑን ቁልፍ ተጫዋችና ግብ አስቆጣሪውን ለየት ያሉ ጥንቅሮችን አዲሱ አሰልጣኝ በለንደን መገኘቱን በቼልሲ በኩል እናነሳለን። ሲቲውያንም አብራችሁን ቆዩ። ሊቨርፑል ነጥብ ጦሏል። የሊቨርፑል ወጥነት ካነሳን ምናልባት አልተሸነፈም በሚለው ነው። በቅርብ ሳምንታት ውስጥ ግን ያቻ ውጤት በስቷል። በዚህ ዓመት የሊግ ዋንጫ ሲባል አንድ ወሳኝ ሰው ከፉክክር ወጥተናል ብለዋል። አንድ ሰውም እየተናፈቀ ነው። አርኔ ስሎት 4 ቡድኖች ላይ ነገሮች በጣም ቸግሯቸዋል። የቡድኑን ግብ አስቆጣሪ ፍሎሪያን ቬርዝ እና በምሽቱ የተቆጠሩ አስደናቂ ግቦችን ካነሳን በኋላ በቡድን ዜና ሰፊ መረጃ እናነሳለን። ሊቨርፑል ቤት በተለይም ከጉዳት ጋር በተያያዘ ከጉዳት የተመጡ ተጫዋቾችና የአርኔ ስሎትን ያለፉትን 20 ጨዋታዎች እንገመግማለን። ሊቨርፑልያንም ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በቃል ስፖርት ዩቲዩብ ቻናል ጃንዋሪ 4 እሁድ ምሽት በዩናይትድ የመረጃ ሰዓታችን ሰበር መረጃ ደርሰናችሁ ነበረ። ሩበን አሞሪም ምንድን የነካቸው? ምንድን የተፈጠረው? ትናንትና የአሜሪካው ግዙፍ ሚዲያ ኤንቢሲ ስፖርትም ሰፊ ሽፋን ሰጥቶታል የእሳቸውን ጉዳይ። በዩናይትድ ያላቸው ቆይታ የመጨረሻ ምዕራፍ የደረሰ ወይንስ ምን እየተካሄደ ነው? ልዩ ጥንቅር ከታማኝ የዜና ምንጮቻችን በዩናይትድ በኩል አጠናክረን ይዘን መተናል። በእሳቸውና በክለቡ መካከል አለ የተባለው ልዩነት የተፈጠረበትንም ምክንያት ጄሚ ካራገርም ስለ ጉዳዩ ያነሳቸው ተጨማሪ ሀሳቦች አሉ። በማንቸስተር ዩናይትድ በኩል ያለፉትን የእሳቸውን የአሰልጣኝነት ወቅት ለመገምገምም ግድ ብሎናል። ከእሳቸው ሀሳብ በኋላ በወቅታዊ ብቃት ዩናይትድ አሁንም ጥያቄ እየተነሳበት እንደሆነ ይታወቃል። በሌላ በኩል ማንቸስተር ዩናይትድ ቀጣይ ተጫዋቾችንም የሚያገኝበት ቀን ታውቋል። ለዩናይትዳውያን እናደርሳችኋለን። አብራችሁን ቆዩ። ለአርሰናል ሳምንቱ ፍጹም የተለየ ነበር።
19ኛም 20ኛም ሳምንት ለአርሰናል ብቻ ነው የሆነለት። በጣም አስገራሚ ውጤት እንዴት እንደተከሰተ እንነግራችኋለን። የቡድኑን ወሳኝና ቁልፍ ተጫዋቾች ዴክላን ራይስ፣ ማርቲን ኦዴጋርድ በቡድን ዜና እናነሳለን። ማጋለሽና ሳሊባን የተመለከተ ልዩ ጥንቅር ካነሳን በኋላ በአርሰናል የቡድን ዜና ወቅታዊ ሁኔታዎችን እናነሳለን። ከዛ በተጨማሪ በአርሰናል በኩል የምንጠብቃቸው ትልልቅ ዝውውሮች አሉ። እነኚህን ዝውውሮች በተመለከተ አንድሪያ ቤርታ የት ናቸው? ማንን እያሰሱ ነው? እነማንስ በአርሰናል ዝርዝር ውስጥ አሉ? በርካታ መረጃዎችን ይዘናል። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ሳምንታችሁ እንዴት አለፈ? በሀሳብ መስጫ ሳጥናችን ላይ ሳምንታችሁ እንዴት እንዳለፈ ጻፉልን። ከቃል ስፖርት ዩቲዩብ ቻናል ጋር በድጋሚ መልካም ቆይታ ተመኝተን አጫጭር መረጃዎቻችንን ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትና ሲካሄዱ አንድ ጨዋታ በይደር ይቆየን ብለናችሁ ነበረ። የሃዲያ ሆሳዕናንና የሲዳማ ቡናን ጨዋታ ነበረ። በእርግጥ ምሽት በነገርናችሁ አይነት ውጤት ነው ጨዋታ የተጠናቀቀው። ከዛ በላይ ተጨማሪ ግብ አላየንም። ሲዳማ ቡና ሃዲያ ሆሳዕናን 2-0 ያሸነፈበት መስፍን ታፈሰ ሁለተኛው ደቂቃ፣ እንደዚሁም ዮሴፍ ዮሐንስ 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ባስቆጠረው ግብ ሲዳማ ቡና 2-0 በሆነ ውጤት ድል አደረገ። ሃዲያ ሆሳዕና ከ3 ተከታታይ ድል በኋላ ነው ሽንፈት ያስተናገደው። ሲዳማ ቡና ነጥቡን 28 አደረሰ። ሃዲያ ሆሳዕና 16 ነጥብ ላይ ቀርቷል። የኢትዮጵያ ፕሪሚየር ሊግ የ13ኛ ሳምንት የመጨረሻ ጨዋታዎች ዛሬ በአዲስ አበባ ስቴዲየም ባህር ዳር ከተማ ከድሬዳዋ ከተማ እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢትዮጵያ መድን ከመቀለ ሰባ እንደርታ ጋር ጨዋታቸውን የሚያደርጉ ይሆናል። ትላንትና በቃል ስፖርት ዩቲዩብ ቻናል የደረስናችሁ ውጤት ነገሌ አርሲ መቻልን 2-0፣ ሽረ ምድረገነት ኢትዮጵያ ቡናን 3-1 ያሸነፈበት፣ እንደዚሁም በሲዳማ ቡናና ሃዲያ ሆሳዕና መካከል ሲዳማ ቡና 2-0 ያሸነፈበትና ሸገር ከተማ ከኢትዮጵያ ንግድ ባንክ 1-1 ያጠናቀቁት ጨዋታ ይጠቀሳል። በአፍሪካ ዋንጫም ወደ ሩብ ፍጻሜ ለማለፍ የሚደረጉ መርሃ ግብሮች ቀጥለው ሲካሄዱ በአፍሪካ ዋንጫ ጥሎ ማለፍ ሞሮኮ ከታንዛኒያ ጋር ያደረገችውን ጨዋታ 1-0 አሸንፋ ሩብ ፍጻሜውን መቀላቀል ችላለች። የሞሮኮን ብቸኛ ግብ ለሪያል ማድሪድ እየተጫወተ የሚገኘው ቢራሂም ዲያዝ 64ኛው ደቂቃ ላይ አስቆጥሮ ነው 1-0 በሆነ ውጤት ታንዛኒያን አሸንፋ አዘጋጇ ሞሮኮ ሩብ ፍጻሜውን መቀላቀሏን ያረጋገጠችው። ቢራሂም ዲያዝ በ4 ተከታታይ የአፍሪካ ዋንጫ ጨዋታ ግብ ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች ሲሆን ዲያዝ የአፍሪካ ዋንጫውም ከፍተኛ ግብ አስቆጣሪነቱ 4 ደርሷል። ሞሮኮ በሩብ ፍጻሜው ካሜሮንን እንደምታስተናግድም ሲረጋገጥ የቡድኑ ወሳኝና ቁልፍ ተጫዋች ግን በጣም አስደናቂ ነበር። ቢራሂም ዲያዝ በስፔን ብሔራዊ ቡድን 1 ግብና 1 ጨዋታ ዕድል ነበረው። በሞሮኮ በ19 ጨዋታ 12ኛ ግቡ ላይ መድረስ ችሏል። ድንቅ ምሽት ነበር። በአፍሪካ ዋንጫ የጥሎ ማለፍ ጨዋታ ሌላኛው ሩብ ፍጻሜን የተቀላቀለችው ካሜሮን ናት። ካሜሮን ትላንትና ደቡብ አፍሪካን 2-1 በሆነ ውጤት ድል አድርጋ ነው ሩብ ፍጻሜን መቀላቀል የቻለችውም። ግብ በማስቆጠር ረገድ ለካሜሮን ቻሙዱ 64ኛው ደቂቃ ላይ እንደዚሁም ኮፋን 47ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ማክ ጎፓ በ88ኛው ደቂቃ ላይ ለደቡብ አፍሪካ ግብ ቢያስቆጠርም ግን የደቡብ አፍሪካ ብሔራዊ ቡድን ከዚህ በላይ ተጨማሪ ግብ ማግኘት አልቻለም። ባፋናዎቹ እንግዲህ ቆይታ በአፍሪካ ዋንጫ ተጠናቋል። ካሜሮን በሩብ ፍጻሜው የውድድሩን አዘጋጅ ሀገር ሞሮኮን የፊታችን አርብ ምሽት 4 ሰዓት ላይ እንደዚሁ የምታስተናግድ ይሆናል። እንደ አጠቃላይ በአፍሪካ ዋንጫ እስካሁን ሩብ ፍጻሜ የተቀላቀሉ 4 ብሔራዊ ቡድኖች ታውቀዋል። ሴኔጋል፣ ማሊ፣ ሞሮኮና ካሜሮን ሆነዋል። ቀሪዎቹን ለመለየትም መርሃ ግብሮቹ እንደዚሁ ቀጥለው የሚካሄድ ይሆናል። ዛሬም 2 የሩብ ፍጻሜ ተፋላሚ ብሔራዊ ቡድኖችን የምንለይ ይሆናል። ግብፅ ከቤኒን ዛሬ ምሽት 1 ሰዓት ላይ፣ ናይጄሪያ ከሞዛምቢክ ዛሬ ምሽት 4 ሰዓት ላይ በሚደረጉ ጨዋታዎች ቀሪ በሩብ ፍጻሜ ተፋላሚ የአፍሪካ ብሔራዊ ቡድኖችን የምንለይ ይሆናል። ውድ ቤተሰቦቻችን በአፍሪካ ዋንጫ የሚደረጉ መርሃ ግብሮችንም ውጤት ከስር ከስር በቃል ስፖርት ዩቲዩብ ቻናል እያጋራናችሁ እንደሆነ ይታወቃል። የእስካሁኑ የአፍሪካ ዋንጫ ጉዞ ግን ለእናንተ እንዴት ይገለጻል? የጠበቃችኋት ብሔራዊ ቡድን እስካሁን አለች ወይ? ማንንስ እየጠበቃችሁ ነው በዋንጫው? መልከታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። ሎስ ብላንኮቹ የተፈራላቸውን ጨዋታ ምናልባትም ፈታኝ ነገር ይገጥማቸዋል የተባለውን ጨዋታ
5-1 በሆነ ውጤት ሪያል ቤትስን አሸንፈው አጠናቀዋል። ሪያል ቤትስን በቤርናቢዮ 5-1 በሆነ ውጤት ድል ሲያደርግ የአካዳሚ ተጫዋቾች 5ቱንም ግቦች አስቆጥሯል። ጎንዛሎ ጋርሻ 20ኛው 50ኛው እና እንደዚሁም 83ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሲሰራ ቀሮቹን ግቦች 56ኛው ደቂቃ ላይ አሴንሲዮ እና 94ኛው ደቂቃ ላይ ፍራን ጋርሻ ለሪያል ማድሪድ አስቆጥሯል። በሪያል ቤትስ በኩል ብቸኛዋን ግብ 66ኛው ደቂቃ ላይ ሄርናንዴዝ ነበረ ከመረብ በማዋሃድ እየቻለው። ሪያል ማድሪድ ከባርሴሎና ጋር በአራት ነጥቦች ዝቅ ብሎ በ45 ነጥብ ሁለተኛ ደረጃ ላይ እንዲሆን ያስገኘም ውጤት ነበር። አስቀድሞ ባርሴሎና ጨዋታውን ድል አድርጎ ነበረ ኤስፓኞልንና የነጥብ ልዩነት ወደ 7 ከፍ ብሎ ነበር። ሪያል ማድሪድ ትላንትና ድል ማድረጉን ተከትሎ ነጥቡን ወደ ነበረበት 4 ዝቅ እንዲል እንደዚሁ ማድረግ የቻለበትም ምሽት ነበረ። በሪያል ማድሪድ በኩል ግብ አስቆጣሪዎቹም ሁሉም ውድ ቤተሰቦቻችን የላ ፋብሪካ ወይም የሪያል ማድሪድ የአካዳሚ ውጤት ናቸው። ይሄም ውድ ቤተሰቦቻችን 1989 በኋላ ለመጀመሪያ ጊዜ ነው በላ ፋብሪካ ልጆች 5 ጎል ታግሶ የላሊጋ ጨዋታን ሪያል ማድሪድ እንደዚሁ ድል ያደረገበት። በዚህ ቡድን ውስጥ ደግሞ ከቅርብ ጊዜ ወዲህ ድል እያገኘ የሚገኘው ሮድሪጎ ጎኤሽ እድሉን በደንብ እየተጠቀመም ሪያል ማድሪድም እሱን ምን ያህል እንዳጣው የሚያሳይ አይነት እንቅስቃሴ ነበረው። ባለፉት 4 ጨዋታ ሲቲ ላይ ጎል፣ አላቬዥ ላይ ጎል፣ ሴቪያ ላይ 1 አሲስት፣ ትላንት ሪያል ቤትስ ላይ 2 አሲስቶች እንደዚሁ አስመልክቶናል። ተጫዋች እድሉን በደንብ እየተጠቀመ ይመስላል። ያው በሪያል ማድሪድ በኩል የክለቦች ዓለም ዋንጫን የሚያስታውስ አይነት እንቅስቃሴ ነበር። ምክንያቱም ካስታወሳችሁ በወቅቱ ኬሊያን ምባፔን ያጣው ቡድናቸውም በነ ጎንዛሎ ጋርሻ በነ ፍራን ጋርሻ በጣም አስደናቂ ጊዜን ያሳልፎ ነበርና ትላንትናም ተመሳሳይ ይመስላል። ያው በጉዳት ምክንያት እንዳልተገኘ ይታወቃል። ሌላኛው መርሃ ግብር ሪያል ሶሴዳድን ከአትሌቲኮ ማድሪድ ያገናኘ ጨዋታ ነበረ። ነጥብ ጥሏል አትሌቲኮ ማድሪድ። በሪያል ሶሴዳድ በኩል ፈታኝ ነበሩ ለአትሌቲኮ ማድሪድ ግብ በማስቆጠር ረገድ። በእርግጥ አትሌቲኮ ማድሪዶች በሶሎሮዝ 50ኛ ደቂቃ ግብ ይመሩ ነበር፣ ግን ከ6 ደቂቃ በኋላ ጎንካሎ ጉቴስ ለሪያል ሶሴዳድ ግብ አስቆጥሮ 55ኛው ደቂቃ ላይ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ተደጋጋሚ ነጥቦችን እየጣለ ነው። ለዋንጫ ፉክክሩ አሁን ለአትሌቲኮ ማድሪድ ነገሮች በጣም የሚከብዱት ይመስላል። ዢሮናም ከሜዳ ውጭ ተጫውቶ ማሎርካን 2-1 በሆነ ውጤት ድል አድርጓል። የእንግዳውን ቡድን ዢሮና 2 የማሸነፊያ ግቦች 25ኛው ደቂቃ ላይ ቴስ ጋንኮቭ፣ 63ኛው ደቂቃ ላይ ቫንት ሲያስቆጥሩ ለባለሜዳው ማሎርካ ከሽንፈት ያልታደገች ግብ ሙሪክ ነው 91ኛው ደቂቃ ላይም ከመረብ ያሳረፈው። ዢሮና በጣም ወሳኝ የተባለ ድል ነበር። ሌላኛው ጨዋታ ዲፖርቲቮ አላቬዝን ከአዳጊው ቡድን ሪያል ኦቪድ ያገናኘ ጨዋታ ነበረ። እንግዳው ቡድን ሪያል ኦቪድ ቫኔስ 56ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ለባለሜዳው ዲፖርቲቮ አላቬዝ ቦይ 69ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውም 1-1 በሆነ ያቻ ውጤት ተጠናቋል። በሴቪያና በሌቫንቴ መካከል የነበረው ጨዋታ እንግዳው ቡድን ሌቫንቴ 3-0 አሸንፎ ድፍን 3 ነጥብ የወሰደበት ነው። ለሌቫንቴ ሎሳንድ 47ኛው ደቂቃ ላይ ኤስፒ 77ኛው ደቂቃ ላይ አልቫሬዝ 94ኛው ደቂቃ ላይ ግቦቹን እንደዚሁ ከመረብ በማዋሃድ የቻሉበት ነው። ውጤቱን ተከትሎ ባርሴሎና በ33 ግቦችና በ49 ነጥብ ላሊጋው መሪ ነው። ሪያል ማድሪድ በ45 ሁለተኛ፣ ቪላሪያል በ38 ሶስተኛ፣ እንደዚሁም በግብ ክፍያ ተበልጦ አትሌቲኮ ማድሪድ በ38 ነጥብ አራተኛ፣ ኤስፓኞል በ33 ነጥብ አምስተኛ ደረጃ ላይ ይገኛሉ። ትላንት በማድሪድ የተሸነፈው ሪያል ቤትስ በ28 ነጥብ 6ኛ ናቸው። ወራጅ ቀጠና ውስጥ ቫሌንሺያ በ16 ነጥብ፣ ሌቫንቴ በ13 ነጥብ፣ ሪያል ኦቪድ በ12 ነጥብ ይገኛሉ። ከላሊጋ ጨዋታዎች ውስጥ በዚህ ሳምንት ከተመለከትናቸው ውጤቶች በኋላ በተለይም ከ18ኛ ሳምንት በኋላ የተመዘገቡ ውጤቶች ናቸው። በጣሊያን ሴሪኤ ኢንተር ሚላን በጣም ወሳኝ የተባለ ድል ነበረ። 3-1 በሆነ ውጤት ቦሎኛን ድል አድርጓል። ግብ በማስቆጠር ረገድ ለኢንተር ሚላን ዜሌንስኪ 39ኛው ደቂቃ ላይ፣ ላውታሮ ማርቲኔዝ 48ኛው ደቂቃ ላይ፣ ቱረም 74ኛው ደቂቃ ላይ ሲያስቆጥር ለቦሎኛ ብቸኛዋን ግብ ካስቴሮ 83ኛው ደቂቃ ላይ ነው ማስቆጠር የቻለው። አርጀንቲና የፊት መስመር ተጫዋች ላውታሮ ማርቲኔዝ በውድድር ዘመኑ 10ኛ የሊግ ግቡን አስቆጠረ። ኢንተር ሚላን ማሸነፉን ተከትሎ አሁን ነጥቡ 39 ደርሷል። ቦሎኛ እዛው
26 ነጥብ ላይ ለመቅረት ተገዷል። የኢንተር ሚላኑ የፊት መስመር አጥቂ ላውታሮ ማርቲኔዝ በዚህ ዓመት ከ10ኛ ጎሉ በተጨማሪ በጣሊያን ሴሪ ያስቆጠራቸው የግብ ብዛትም 125 እንደዚሁ ያደረሰበት ነበረ። ቶሪኒዮ ከሜዳ ውጪ ሄላስ ቬሮናን ገጥሞ ነበረ። ቶሪኒዮ 3-0 አሸንፎ ድፍን 3 ነጥብ ከሜዳ ውጪ ማሳካት የቻለበት ነበረ። ለቶሪኒዮ ሶስቱን የማሸነፊያ ግቦች ሴሜን 10ኛው ደቂቃ ላይ፣ ካሴድ 87ኛው ደቂቃ እና ኒጃን 91ኛው ደቂቃ ላይ ሶስቱን ግቦች አስቆጥሮ ቶሪኒዮ 3-0 በሆነ ውጤት ከሜዳ ውጪ ያሸንፏል። ፊዮረንቲና በጣሊያን ሴሪ ሁለተኛ ድሉን ደግሞ በሜዳውና በደጋፊ ፊት ክሮሜንሴን 1-0 አሸንፎ አግኝቷል። ሞይስኬን 92ኛው ደቂቃ ላይ ብቸኛዋን የጨዋታ ግብ ሲያስቆጥር ናፖሊም ከሜዳ ውጪ በላዚዮ ፈተና ቢገጥመውም 2-0 አሸንፏል። ስፓኒዦላ 13ኛው ደቂቃ ላይ፣ ራሚኒ 32ኛው ደቂቃ ላይ ሁለቱን የናፖሊ ግብ ሲያስቆጥር በጨዋታ ላይ 3 ቀይ ካርዶች መኖራቸውን ትላንት ምሽት በቃል ስፖርት ዩቲዩብ ቻናል በሰራነው ዘገባ ደርሰናችሁ ነበር። የጣሊያን ሴሪ ኤን አሁን ከ18ኛ ሳምንት በኋላ ኢንተር ሚላን በ39 ነጥቦች መምራት ጀምሯል። ናፖሊ በ38 ይከተላል። ኤስ ሚላን በ38 ይከተላል። ናፖሊ በ37 ነጥብ ሶስተኛ ነው። ዩቬንቱስ በ33 ነጥብ አራተኛ፣ እንደዚሁም ሮማ በግብ ክፍያ ተበልጦ በ33 ነጥብ አራተኛ ደረጃ ላይ እንደዚሁ መቀመጥ ችሏል። የሴስክ ፋብሬጋሱ ኮሞ 30 ነጥብ አለው፣ 6ኛ ደረጃ ላይ ነው። ቦሎኛ፣ አታላንታ፣ ላዚዮ፣ ሳሱሎ እያለ ይቀጥላል። ወራጅ ቀጠና ውስጥ ሄላስ ቬሮና በ12 ነጥብ 18ኛ፣ ፊዮረንቲና በተመሳሳይ 12 ነጥብ 19ኛ፣ ፔዣ በ12 ነጥብ 20ኛ ናቸውና ልክ አናት ላይ ያሉ ክለቦች በጣም ተቀራራቢ ነጥብና ተመሳይ ነጥብ እንዳላቸው ሁሉ ወራጆቹም በ12 ተመሳይ ነጥብ ወራጅ ቀጠና ውስጥ ይገኛሉ። ማን ይተርፋል የሚለው በአመቱ መጨረሻ ይጠበቃል። የጣሊያን ሴሪ በሁሉም ረገድ ፉክክሩ ዘንድሮ ላቅ ያለ ነው። የፍራንስ ሊግ በርከት ያሉ ተጠባቂ መርሃ ግብሮች ነበሩ በሳምንቱ። ፓሪስ ሰን ዠርሜን በፓርክ ደ ፕሪንስ ጎረቤቱን ፓሪስን 2-1 በሆነ ውጤት ድል አድርጓል። የፓሪስ ሰን ዠርሜንን የማሸነፊያ ግቦች ኦስማን ዴምቤሌ እና ዴዛይር ዱዌ ያስቆጥሯል። የዴዛይር ዱዌ ግብ 45ኛው ደቂቃ፣ ከረፍት በኋላ ደግሞ የዴምቤሌ ግብ 53ኛው ደቂቃ ነው የተገኘችው። በፓሪስ በኩል በጨዋታው ብቸኛዋን ግብ ጊዩቤልስ በፍጹም ቅጣት ምት 51ኛው ደቂቃ ላይ ቢያስቆጥርም ቡድኑን ከሽንፈት አልታደገም። ዴዛይር ዱዌ ፍጹም የተለየ ነው። ውድ ቤተሰቦቻችን በዘንድሮ የውድድር ዓመት ላይ እንዳጠቃላይ 13 ጨዋታዎች 10 የግብ አስተዋጽኦ ያለው በአራት ከፍራንስ ሊጋ ጨዋታ ውጭ ባሉት 4 የግብ አስተዋጽኦ በፍራንስ ሊጋ 6 የግብ አስተዋጽኦ አለው። እንዳጠቃላይ 10 የግብ አስተዋጽኦ ይዟል በ13 ጨዋታ ላይ ድንቅ የሚባል ጊዜን በፍራንስ ሊጋ በቱጃሩ ክለብ ዴዛይር ዱዌ የሚያሳለፈ ይገኛል። ሎሪየንት ከሜትስ ያደረጉት ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። በሜትስ በኩል ሲዱቡ ሳኔ 29ኛው ደቂቃ አስቆጥሮ ይመሩ ነበር። በኋላም ላይ ለባለሜዳው ቡድን ሎሪየንት ዲኜህ ግብ አስቆጥሮ 73ኛው ደቂቃ ላይ ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። ከሊሃቨር እና ከሃንገርስ ጨዋታ የተገኘው የግብ ብዛት 3 ነው። ሊሃቨር 2-1 በሆነ ውጤት ድል አድርጎ ለሊሃቨር 21ኛው ደቂቃ ላይ ኳንታንት 81ኛው ደቂቃ ላይ ኦብጋዱ ግብ አስቆጥሯል። ለሃንገርስ ከሽንፈት ያልታደገች ብቸኛ ግብ ሞንት ነበረ 55ኛው ደቂቃ ላይ ማስቆጠር የቻለው። በብሪስት እና በኦግዤር መካከል የነበረው ጨዋታ ደግሞ ብሪስት 2-0 በሆነ ውጤት ድል አድርጎበታል። ለብሪስት አዡርክ 33ኛው ደቂቃ ላይ፣ ቻትሮ 79ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች እንደዚሁ ከመረብ በማዋሃድ ችለዋል። በቃል ስፖርት ዩቲዩብ ቻናላችን በጃንዋሪ 4 እሁድ ምሽት ባደረስናቸው መረጃ ናንትስ ከሜዳ ውጪ ማርሴን 2-0 አሸንፎት ነበረ። ሴንታንዞ 31ኛው ደቂቃ ላይ ካባላ በፍጹም ቅጣት ምት 88ኛው ደቂቃ ላይ ናንትስን ግብ አስቆጥሯል። ያልተጠበቀ ውጤት ነበረ። እንደ አጠቃላይ ውድ ቤተሰቦቻችን የ17ኛ ሳምንት የፍራንስ ሊጋ ጨዋታዎች በኋላ ሌንስ አሁንም በ40 ነጥብ መሪነቱን እንዳስጠበቀ ነው። ፓሪስ ሰን ዠርሜን በ39 ይከተላል። ማርሴ በ32 ነጥብ ሶስተኛ ነው። ሊል በ32 ነጥብ በተመሳሳይ በግብ ክፍያ ተበልጦ አራተኛ፣ ኦሎምፒክ ሊዮን በ30 ነጥብ አምስተኛ፣ ሬንስ በ30 ነጥብ በግብ ክፍያ ተበልጦ ስድስተኛ ደረጃ ላይ ተገኝቷል። የቼልሲ ውት ክለብ ስትራስቡርግ በ24 ነጥብ ሰባተኛ ነው። አሰልጣኙንም እንግዲህ በተመለከተ ተጨማሪ መረጃ ይዘናል በቼልሲ መረጃችን ላይ። ወራጅ ቀጠና ውስጥ ኦግዤር በ17 ነጥብ፣ ሜትስ በ12 ነጥብ፣ ሜትስ በ12 ነጥብ በተመሳይ
17ኛና 18ኛ ደረጃ ላይ ተገኝተዋል። በሳውዲ ፕሮ ሊግ አንድ ጨዋታ ይጠበቅ ነበር። ውድ ቤተሰቦቻችን የአል ሂላል እና የአልዳማክ ጨዋታ ይጠበቅ ነበረ። ምክንያቱም አል ሂላል ይህን ጨዋታ ካሸነፈ ለመጀመሪያ ጊዜ በሳውዲ አረቢያ የዘንድሮ ውድድር ዓመት መሪነቱን ከአልናስር ይረከብ ነበረ። ተረክቦታል። ኑኔስ 35ኛው ደቂቃ ላይ፣ ሊያንድሮ 53ኛው ደቂቃ ላይ ገባ አስቆጥረው ነው አል ሂላል ድል ያደረገው። ውጤቱን ተከትሎ በዘንድሮ የውድድር ዓመት ከ12 ጨዋታ አንድ ሽንፈት አንድ አቻ የመጀመሪያ እሱንም ጨዋታ ድል ያደረገው የሮናልዶ ቡድን አልናስር በስተመጨረሻ መሪነቱን አጥቶታል። አል ሂላል በ32 ነጥቦች መምራት ሲጀምር አልናስር በ31 ነጥብ ሁለተኛ፣ አልታውን በ28 ነጥብ ሶስተኛ፣ አል አህሊ በ25 ነጥብ አራተኛ ነው። አልናስር እስከ 10ኛ ሳምንት 10ሩንም ጨዋታ ድል አድርጎ ይመራ ነበረ። 11ኛም ሳምንት አንዳቸው ወጥቶ ይመራ ነበረ የሳውዲ ፕሮ ሊግን። በዚህ ሳምንት ግን መሸነፉን ተከትሎ መሪነቱን አጥቶታል። አጫጭር መረጃዎችን እናንሳ ውድ ቤተሰቦቻችን። ከዝውውር ጋር በተያዘ በተለይም አንድ ተጫዋች በገዛ ፈቃዱ ልቤ ማድሪድ ነው ብሏል። ለባየር ሙኒክ መጫወት ህልም ነው፣ ግን ሪያል ማድሪድን መቀላቀል እፈልጋለሁ ብሏል። ይሄን የሚለው ላረንት ካርል ነው። ባየርን ቤት በጣም አስደናቂ ጊዜን እያሳለፈ ይገኛል። ባየር ሙኒክ ትልቅ ክለብ ነው። እዚህ መገኘቴን በጣም እወደዋለሁ። ከህልሜ ውስጥም አንዱ ለባየር ሙኒክ መጫወት ነበረ። ነገር ግን የሆነ ሰዓት ላይ እንደ ህልም ካስቀመጥኩት ነገር ውስጥ አንዱ ለሪያል ማድሪድ መጫወት ነው ብሏል። ከስካይ ጀርመኒ ጋር ቆይታ ነበረው። ባየር ሙኒክ የዓለማችን ግዙፍ ክለብ ነው። ሪያል ማድሪድ ህልሜ ነው። በባየር ሙኒክ በምገኝበትና በምጫወትበት ጊዜ ሁሉ ለዚህ ክለብ ያለኝን ነገር ሁሉ ሰጣለሁኝ። ይህ ክለብ ፍጹም አስደናቂ ነው ብሏል። 6 ጎሎችን 2 አሲስቶችን ያበረከተው የ17 ዓመቱ ተጫዋች በባየር ሙኒክ ቤት የመጀመሪያ ሲዝኑን እያሳለፈ ነው። ግን ፍጹም አስደናቂ የሆነው ተጫዋች ልቤ ከሪያል ማድሪድ ነው ማለቱ በጣም አነጋጋሪ ሆኗል። ቪኒሲየስ ጁኒየር በሪያል ማድሪድ ቤት አሁንም ኮንትራቱን እንዳልፈረመ ይታወቃል። የተጫዋቹም ቆይታ ነገር በጣም አጠራጣሪ ነው። አሁን ደግሞ ከክለቡ ጋር በዘንድሮ የውድድር ዓመት ባደረጋቸው ጨዋታ ግብ ካስቆጠረ እነሆ 15ኛ ጨዋታው ላይ ደርሷል። ምናልባትም በሪያል ማድሪድ ቀስ በቀስ በአካዳሚ ተጫዋቾች አሊያም አዲስ በሚመጡ ተጫዋቾች ስለመተካት ሊታሰብ ይችላል። ቪኒሲየስ ጁኒየርን ከባርሴሎና ጋር በተያዘ በጣም አስደናቂ የሚባል የውድድር ዓመትን የሃንሲ ፍሊኩ ቡድን እያሳለፈ ይገኛል። ሃንሲ ፍሊክ 86 ጨዋታ ባርሴሎና መርተው 64 ድል 248 ግብ ተቃራኒ መረብ ላይ ያሳርፏል ቡድናቸው። ይሄ ጠንካራ የሚያደርገው ነው። 3 ዋንጫዎችን እስካሁን አሳክቷል። በዘንድሮ የውድድር ዓመት የስፔን ላሊጋን በ4 ነጥብ ይመራሉ። የስፔን ሱፐር ካፕ፣ ኮፓ ዴላሬ፣ የአውሮፓ ሻምፒዮንስ ሊግ ሌላ የሚጠበቁበት መድረክ ነው። ፍጹም አስደናቂ ጊዜን እያሳለፉ ነው። ኮንትራታቸው በ2027 እንደሚጠናቀቅ ይታወቃል። አሰልጣኝን ካነሳን ግን አንድ ሰው እናንሳ ውድ ቤተሰቦቻችን። የፖርቱ አሰልጣኝ ፍራንሴስኮ ፋሪዮልን እናንሳቸው። 7 ነጥብ ልዩነት ይመሩታል ሊጋቸውን። በ17 ጨዋታ 16ቱ ድል ነው። አንድ ጨዋታ ብቻ ናቸው የወጡት። በተቃራኒ መረብ ላይ ቡድናቸው 36 ግብ አስቆጥሮ 4 ተቆጥሮበታል። በ32 ንጹህ የግብ ክፍያም ከአናት ናቸው የሚገኙት። ትናንትና ፖርቶ ሳንታ ካርላን 1-0 በሆነ ውጤት ካሸነፈ በኋላ ነው እኚህ አሰልጣኝ ከበርካታ የአውሮፓ ግዙፍ ክለቦች ጋር ስማቸው ቢያያዝም በፖርቶ የጀመርኩት ነገር አለ ማለታቸው ይታወቃል። በእርግጥ በጣሊያን ሴሪ መጥተው አልተሳካላቸውም። አሁን ወጣቱ ሰው ፍራንሲስኮ ፋሪዮል በፖርቶ ቤት በጣም አስደናቂ ጊዜን እያሳለፉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የዕለቱ አጫጭር ስፖርታዊ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር እያረጋችሁ ሳምንታችሁ እንዴት አለፈ ጻፉልን። በተወዳጁ የእንግሊዝ ፕሪሚየር ሊግ 6 ግቦችን ካየነበት አዲሱ ሂላንዴክስ ስቴዲየም እንጀምር። ውድ ቤተሰቦቻችን ኤቨርተን ከብሬንትፎርድ ያገናኘ ጨዋታ ነበረ። ጨዋታው በብሬንትፎርድ 4-2 አሸናፊነት ተጠናቋል።
የኢገር ቲያጎ ምሽት ነበረ ማለት ይቻላል። 11ኛው 51ኛው እና 88ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሲሰራ ለብሬንትፎርድ ቀሪዋን ግብ ናታን ኮሊንስ 50ኛው ደቂቃ ላይ አስቆጥሯል። በኤቨርተን በኩል ጃክ ግሪሊሽ ሁለቱንም አሲስቶች ባበረከተበት ምሽት ላይ ቤቶ 66ኛው ደቂቃ ላይ እንደዚሁም ባሪ 91ኛው ደቂቃ ላይ ሁለቱን ግቦች ቢያስቆጥሩም ይሄ ኤቨርተንን ከሽንፈት ለመታደግ በቂ ግቦች አልነበሩም። ኢገር ቲያጎም የመጀመሪያ የፕሪሚየር ሊግ ሃትሪኩን ሰርቷል። እንደ አጠቃላይ በፕሪሚየር ሊጉ ታሪክ ውስጥም 7 የብራዚል ተጫዋቾች ሃትሪክ ሰርተዋል። አልፎንሶ አልቫሬስ፣ ሉካስ ሞራ፣ ሮቢኒዮ፣ ሮቤርቶ ፌርሚኒዮ፣ ጋብርኤል የሱስ፣ ማቲያስ ኩኛ፣ ተረኛው ደግሞ ኢገር ቲያጎ ሆኗል። ትላንትና እንዴት ግቧን እንዳስቆጠረም ከስካይ ስፖርት ጋር በነበረው ቆይታ በተለይም ሃትሪኩ የሰራባትን በጣም በራስ መተማመን ነበረ ብሏል። ቺፕ አድርጎ በጣም አስደናቂ ግብ ነበር ያስቆጠረው። ሌላኛው መርሃ ግብር ኒካስል ዩናይትድ በሴንት ጄምስ ፓርክ ስቴዲየም ክሪስታል ፓላስን 2-0 ያሸነፈበት ጨዋታ ነው። ብሩኖ ጉማሬሽ 71ኛው ደቂቃ ላይ እንደዚሁም ማሊክ ቲያው 78ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። ከነኚህ ግቦች ሁሉ ቀድሞ አንቶኒ ገርደን 19ኛው ደቂቃ ላይ ገብ ያስቆጠረም በቫር ተሽሮበታል። በክሪስታል ፓላስ በኩል አዲሱ ተጫዋች ብሪያን ጆንሰን ለዚህ ሳምንት ጨዋታ ይፈለጋል ብያችሁ ነበር። ተጫወተ፣ ቢጫ ካርድ አይቷል ተጫዋቹ በጨዋታው ላይ። በኒካስል ዩናይትድ በኩል ምናልባት የምናነሳው ብሩኖ ጉማሬሽ 28 ዓመቱ አማካኝ 7 ግቦችን አስቆጥሯል በዚህ ውድድር ዓመት ለኒካስል ዩናይትድ። ቶትናም ሜዳው ላይ ሲጫወት አሁንም ድል በጣም የሚርቀው ቡድን ሆኗል። ቶትናም ከሜዳ ውጭ አሁንም ሲጫወት ይሻለዋል። ትላንትና በሜዳውና በደጋፊ ፊት የዘንድሮን ክስተት ቡድን ሳንደርላንድን ገጥሞ ነበረ። በእርግጥ ሳንደርላንድም አቻ የሚያበዛ ቡድን ሆኗል። እንደ ጅማሩ አይደለም ግን ሽንፈትን ያረቃል በብዙ። ሳንደርላንድ ከቶትናም 1-1 በሆናቸው ውጤት ነው የተጠናቀቀው። ግብ በማስቆጠር ረገድ ዴቪስ 30ኛው ደቂቃ ላይ ግብ አስቆጥሮ ቶትናም ሆትስፐርሶች ጨዋታውን መምራት ጀመሩ። በኋላም ላይ ሳንደርላንዶች ከረፍት በኋላ ብሪያን ብሮቢ በጣም አስደናቂ በጣም ቆንጆ ግብ ነው ያስቆጠረው። 80ኛው ደቂቃ ላይ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቆ ቶትናም አሁንም ከሜዳው ድፍን 3 ነጥብን ለማግኘት በጣም የሚቸገረው ቡድን ሆኖ ነበረ። ተጠባቂ ጨዋታ ነበረ። ኢታድ ስቴዲየም ላይ ሁለት የተለያዩ ምዕራፎች የነበሩት ከረፍት በፊት ከረፍት በኋላ ተብሎ የሚገለጽ ጨዋታ። ይህ ጨዋታ ለሁለቱም አዝናኝ ነበር ለማለት ይቸግራል። ምክንያቱም ምናልባት ለቼልሲ ጥሩ ነበረ፣ በመጨረሻ ደቂቃ የተገኘች ግብ ናት። ግን አዝናኝነቱ ከሲቲም ከቼልሲም ደጋፊ በላይ ለገለልተኛ ደጋፊ ለአርሰናሎች ደግሞ ፍጹም ድንቅ ምሽት ነበር። የዚህ ጨዋታ ውጤት 1-1 ሲጠናቀቅ ለማንቸስተር ሲቲ ከረፍት በፊት ታይጃኒ ራይንደርስ 42ኛው ደቂቃ ላይ፣ ከረፍት በኋላ ለቼልሲ ያቻነቷን ግብ ኤንዞ ፈርናንዴዝ 94ኛው ደቂቃ ላይ እንደዚሁ ከመረብ ማሳረፍ ሲችል ማንቸስተር ሲቲ በሁሉም ውድድሮች ያለፉትን 10 ጨዋታዎች አልተሸነፈም። 8 አሸንፏል፣ 2 አቻ። ቼልሲ ያለፉትን 4 የሊግ ጨዋታ ማሸነፍ አልቻለም። በ3ቱ አቻ ሲለያይ አንዱን ተሸንፏል። ማንቸስተር ሲቲ ነጥብ መጣሉን ተከትሎ አርሰናል በሊጉ ያለው የነጥብ ልዩነት 6 እንዲሆን አድርጎታል። ሲቲ 42 ነጥብ፣ ቼልሲ 31 ደረሱ። በሳምንቱ አጋማሽ ኢታር ላይ ማንቸስተር ሲቲ ከብራይተን፣ ሮብ ቼልሲ ከፉልሃም ክራቨን ኮቴጅ ላይ ጨዋታቸውን የሚያከናውን ይሆናል። ከጨዋታው በኋላ ስለ ሊጉ ዋንጫ ፉክክር ሮብ ከብራይተን ጨዋታ በኋላ እንወስናለን ብለዋል ፔፕ ጋርዲዮላ። ከቀናት በፊት ዋንጫው ላይ አለንበት ብለው ነበረ። አሁን የብራይተኑን ጨዋታ እንጠብቅ ብለዋል። የማንቸስተር ሲቲው አለቃ ጆሴ ፔፕ ጋርዲዮላ ቡድናቸውን በጨዋታው ምርጥ ጨዋታ ተጫውተዋል ሲሉ ተደምጠዋል። ምርጥ ጨዋታ ተጫውተናል ያሉት ጋርዲዮላ ጨዋታውን የመጨረስ እድሎች ነበሩን፣ ነገር ግን አልተጠቀምንባቸውም ብለዋል። ስለ ሊጉ ዋንጫ ፉክክር የጠየቁት ጋርዲዮላ ሮብ ከብራይተን ጨዋታ በኋላ የሚሆነውን እናያለን፣ ደረጃ በደረጃ እናያለን ሲሉ ተደምጠዋል። ከጨዋታው መጠናቀቅ በኋላ ጎል ከማስቆጠር ውጭ በሁሉም የሜዳ ክፍሎችም ምርጥ ነበርን ብለዋል። ምናልባት እሳቸው በጣም ካበሸቃቸው ጉዳዮች ውስጥ ግን አንደኛው ጉዳት ነው። ሲቲ በጨዋታው ዲያዝና ግቫርዲዮልን ማጣቱ እንዳበሳጫቸውም ገልጸዋል። ለማሬስካ አዝኛለው፣ ትልቅ አሰልጣኝ ነው ብሏል ኤንዞ ፈርናንዴዝ። አንድ ላይ መቆም አለብንም ብሏል ሪስ ጄምስ ከጨዋታው በኋላ ከስካይ ስፖርት ጋር በነበራቸው ቆይታ። የቼልሲን የአቻነት ግብ ያስቆጠረው ኤንዞ ፈርናንዴዝ አሰልጣኝ ኤንዞ ማሬስካ በመሰናበታቸው እንዳዘነ ገልጿል። አሰልጣኝ ኤንዞ ማሬስካ መሰናበታቸውም አስቸጋሪ ጊዜ ነው ያለው ኤንዞ ፈርናንዴዝ። እሱ ትልቅ አሰልጣኝና ለእሱ አዝኛለሁ፣ ነገር ግን
ይህ አንዱ የእግር ኳስ አካል ነው ብሏል። አምበሉ ሪስ ጄምስ በአስቸጋሪ ጊዜ ላይ ነን፣ በጋራ መቆም አለብን። ሪስ ጄምስ አያይዞም ለተመዘገበ ውጤት የአሰልጣኝ አባላቱንም ማመስገን ይጠበቅብኛል ብሏል። የጨዋታውም ኮከብ የነበረው ሪስ ጄምስ ነበረ። እንደ አጠቃላይ ቼልሲ በአዲስ አሰልጣኝ ስር ነበረና ከተፈራው ይልቅ ከጨዋታው 1 ነጥብ ያውም ኢታድ ድረስ የሄደው አግኝቷል። የግቫርዲዮል ጉዳት ጥሩ አይመስለኝም ብለዋል አሰልጣኝ ጆሴፍ ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ጆሽኮዋ ግቫርዲዮል ያጋጠመው ጉዳት ስጋት ላይ እንደጣላቸው ተናግረዋል። ጆሽኮዋ ግቫርዲዮል ያጋጠመው ጉዳት ጥሩ አይመስለኝም ያሉት ፔፕ ጋርዲዮላ ሩበን ዲያዥም መጎዳቱን አረጋግጧል። ተጫዋቾቹ ዛሬ ምርመራ እንደሚደረግላቸው የጠቆሙት አሰልጣኝ ፔፕ ጋርዲዮላ ምን እንደሚፈጠር ዛሬ እናያለን፣ ዲያዥም የተቀየረው በጉዳት ምክንያት ነው ብሏል። እናም እሳቸው የግቫርዲዮል ጉዳት ከበድ ያለ ነው፣ ለብቻው መራመድ እንኳን አልቻለም ብለዋል። የሲቲ ደጋፊዎችን የሚያሳስበው የሁለቱ ጥምረት መመለስ እንጂ የነጥብ ልዩነቱም 6 ላይሆን ይችላል ብለዋል። እሳቸው የዋንጫ ፉክሩን ያው እንዳልኳችሁ ለሳምንቱ አጋማሽ ቀጠሮ ሰጥተዋል። አዲሱ አሰልጣኝ ካሎም ማክፍራለን በእርግጥ በጊዜያዊነት ነው፣ የ21 ዓመት በታች አሰልጣኝ ነበሩ። እሳቸው ለመጀመሪያ ጊዜ ነው በነገራችን ላይ ዋና ቡድንን በአሰልጣኝነት የመሩት። ከአንድ ጨዋታ 1 ነጥብ አግኝተዋል። 1011 ጨዋታ ከጋርዲዮላ በታች ነው የተጫወተው፣ ወይም ጋርዲዮላ በዚህን ያክል ጨዋታ ቢልቋቸውም ትላንትና ነጥብ ተጋርተዋቸዋል። ምናልባት ጨዋታውን በቁጥር እንግለጸው ውድ ቤተሰቦቻችን። አንድ ላንተ ተጠናቀቀ። ሙከራ ካየን ሲቲ 14 ቼልሲ 8፣ ኢላማውን የጠበቀ ቼልሲ 4 ሲቲ 3። በተቃራኒ ሳጥን ውስጥ ኳስ መንካት ሲቲ 35 ቼልሲ 16 ነው። በኳስ ቁጥጥር ሲቲ 499 ቼልሲ 349 ብቻ ነው። በኳስ ቁጥጥር ሲቲ 57.7 በመቶ፣ ቼልሲ 42.3 በመቶ ብቻ። የማዕዘን ምት ሲቲ 8 ቼልሲ 2። ጥፋት በመስራት ቼልሲዎች 14 ጥፋት፣ ሲቲዎች 12 ጥፋትን ሰርተዋል። እንዳጠቃላይ እነኚህ ከጨዋታው የተመዘገቡ ቁጥራዊ መረጃዎች ናቸው። ምናልባት በኳስ ቁጥጥር በእነኚህ ኳሶችን በስኬት በመቀባበል በሚባሉ ቁጥሮች ሲቲ የተሻለ ነበር። ሞር ግን ጨዋታውን የሚገልጸው ከረፍት በፊት ሲቲ በጣም የተሻለ፣ ከረፍት በኋላ ደግሞ በአንጻራዊነት ቼልሲ ተሻሽሎ መጥቶ ውጤት ይዞ የወጣበት ነበረ። ማንቸስተር ሲቲ 2 ተከታታይ ጨዋታ አቻ መውጣታቸውን ተከትሎ 4 ነጥቦችን ጥለው አርሰናል በ6 ነጥብ ርቋቸዋል። አማካኝ ስፍራው ተጫዋች ኤንዞ ፈርናንዴስ ከክፍት ጨዋታ 5ኛ ግቡን ነው በዚህ ዓመት ያስቆጠረው። እንደሚያማካኝ ስፍራ ተጫዋች ይህን ያህል አላስቆጠረም፣ ወይም ከሱ በላይ አላስቆጠረም። ኤንዞ ፈርናንዴስ 34 የግብ አስተዋጽኦ አለው። ከባለፈው ሲዝን ጀምሮ ኮል ፓልመር ብቻ ነው የሚበልጠው፣ 35 የግብ አስተዋጽኦ አለው። በሰማዮቹ ቤት 15 ሲደመር ጎል፣ 15 ሲደመር አሲስትን በነኚህ አንድ ዓመትና በዘንድሮ እስከ 20ኛ ሳምንት ማበርከት ችሏል። ድንቅ የሚባል ጊዜ ነው ያሳለፈው። ምናልባት የትላንትናውን ጨዋታውን እንኳን በቁጥር ብንመለከተው በርካታ ታክሎችን 7 ኤንዞ ፈርናንዴዝ፣ በርካታ የአንድ ለአንድ ግንኙነት አሸንፏል 7፣ በርካታ ኳሶችን በሳጥን ውስጥ ነክቷል 4፣ በርካታ ኳሶችን ሞክሯል 3፣ በርካታ ኢላማውን የጠበቀ ሙከራ ሞክሯል 2፣ በርካታ የግብ ዕድሎችን ፈጥሯል 2። ይሄ ፍጹም አስደናቂ የሚባል ቁጥር ነው በኤንዞ ፈርናንዴዝ በኩል ትላንትና የተመለከት ነው። ታይጃኒ ራይንደርስ 1 ግብ አስቆጠረ፣ 2 ቁልፍ ኳስ፣ 82 በመቶ ኳስ የማቀበል ስኬት፣ 2 የመከላከል ስራና 4 ኳሶችን መልሶ ነጥቋል ተቀይሮ እስኪወጣ ድረስ። ሮድሪ ያው ወደ ጨዋታ ተመልሷል። በጣም የሚያበሳጭ ነው ግን የሆነው ሆኗል ብሏል። 3-0 4-0 ለማሸነፍ የሚያስችል በቂ እድል ፈጥረናል። ይህ እግር ኳስ ነው የሚለው ሮድሪ ከስካይ ስፖርት ጋር በነበረው ቆይታ እድሎችን ካልተጠቀም ከጨዋታ 3 ነጥብ አታገኝም። እናም እዚህ የገጠመን ነገርያ ነው። ከዚህ መማር አለብን። አሁንም ረጅም መንገድ አለና በሚቀጥለው ጨዋታ ላይ ማተኮር ይጠበቅብናል ሲል ተደምጧል ከጨዋታው በኋላ። እናም ቀጣይ ረጅም ጊዜ ስለሚቀረው የፕሪሚየር ሊግ ጨዋታ መጠበቅ አለብን፣ ቀጣይ ጨዋታዎች ላይ ትኩረት ማድረግ አለብን ሲል ተደምጧል። ምናልባት ለቼልሲ ደጋፊዎች መረጃ ለማድረስ ያክል በእርግጥ ቀነ ቀጠሮ እኛም ሰተናችሁ ነበረ። ከሰሞኑ ቃል ስፖርት ዩቲዩብ ቻናል አዲሱን አሰልጣኝ ከሰኞ ጀምሮ ጠብቁት ብለናችሁ ነበር። ከቼልሲ ጋር ስማቸው እየተያዘ የሚገኘው ስትራስቡርግ አሰልጣኝ ሊያም ሮሲኒየር
ለንግግር ለንደን ከትሟል። ሊያም ሮሲኒየር በቀጣይ አሰልጣኝ ኤንዞ ማሬስካ በመተካት ቼልሲ ሊረከቡ እንደሚችሉ ይታወቃል። አሰልጣኙ በትላንትናው ዕለት ከስትራስቡርግ ፕሬዚዳንትና ስፖርቲንግ ዳይሬክተር ጋር በመሆን ለንደን ታይተዋል። አሰልጣኙ ቼልሲን የሚረከቡ ከሆነ ስትራስቡርግ አዲስ አሰልጣኝ እስከሚያገኝ ድረስ ይፋ እንደማይደረግ ተጠቁሟል። ቼልሲና ስትራስቡርግ በተመሳይ ባለቤት ስር መሆናቸውን ተከትሎ አዲሱ አሰልጣኝ እሳቸው በቼልሲ ሆነው ስምነት ቢፈጸም እንኳን በሚዲያ አይነገርም ተብሏል። ለምን ካላችሁ ስትራስቡርግ አዲሱን አሰልጣኝ እስኪያገኝ ጋሪ ኦኒየል አዲሱ የስትራስቡርግ አሰልጣኝ ይሆናሉ ተብሎ ግን በትልቁ እየተጠበቀ ይገኛል። ስለዚህ ለቼልሲ ደጋፊዎች አዲሱ አሰልጣኛችሁ የእህት ክለብ ስትራስቡርግ አሰልጣኝ የሆኑት ሊያም ሮሲኒየር ይሆናሉ። ለፕሪሚየር ሊግ አዲስ አይደሉም። በበርካታ ክለቦች እናውቃቸዋለን። የእሳቸው ሹመት ጸድቆ በሚዲያ ይፋ ከተደረገ በኋላ እኛም መረጃውን የምናጋራችሁ ይሆናል። ሊቨርፑል ወደ ክራቨን ኮቴጅ አቀንቶ ነበረ። ብዙ ድራማ የበዛበት በጣም አስደናቂ ግቦችን የተመለከትንበት ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ሊቨርፑል ከፉላም የነበረው ጨዋታ ግብ በማስቆጠር ሃሪ ዊልሰን በጣም አስደናቂ ግብ 17ኛው ደቂቃ ላይ አስቆጠረም። በጣም ቆንጆ ግብ ነበር ያስቆጠረው። ከዛ ፍሎሪያን ቬርዝ በቴክኖሎጂ የታገዘች ግብ 57ኛው ደቂቃ ላይ አስቆጠረ እንጂ ቴክኖሎጂ ባይኖር ይህ ኳስ ፈጽሞ ሊጸድቅ አይችልም። 57ኛው ደቂቃ ላይ ፍሎሪያን ቬርዝ ግብ አስቆጥሮ አቻረጋቸው። ከዚያ በኋላ ኮዲ ጋክፖ 95ኛው ደቂቃ ላይ ግብ አስቆጥሮ ሊቨርፑል ያሸነፈ የሚመስል እሱም ልብሱን አውልቆ ደስታውን ገልጾ የአልቢትሩን ፊሽካ እየጠበቁ ነበረ የሊቨርፑል ተጫዋቾችና ደጋፊዎች። 97ኛው ደቂቃ ላይ ግን ከረጅም ርቀት ምንም ሊያደርገው በማይችል ሁኔታ የሊቨርፑል ተከላካይም ግብ ጠባቂም አሊሰንም ሬድ ግብ አስቆጠረ። ፍጹም አስደናቂ ግብ ነበረ። ምናልባት የፕሪሚየር ሊጉ የወሩ ምርጥ ውስጥ መካተቱ አይቀርም። የዓመቱ ምርጥ ግብም ሊሆን የሚችል ነው። ለማንኛውም ሊቨርፑል ነጥቡ 34 ፉላም 28 ላይ ደርሰዋል። ፉላም ከቼልሲ ቀጣይ ሮብ ሐሙስ፣ አርሰናል ከሊቨርፑል ተጠባቂ ጨዋታ ነው። ማካሊስተር በዚህ ዓመት ሊጉን አናሸንፍም ከፉክክሩ ወጥተናል ብሏል። የሊቨርፑል አማካኝ አሌክሲስ ማካሊስተር ሊቨርፑል ከፕሪሚየር ሊግ ዋንጫ ፉክክር መውጣቱን ገልጿል። መናገር አልፈልግም፣ ነገር ግን አሁን ግልጽ ሆኗል። በዚህ ዓመት ፕሪሚየር ሊጉን ማሸነፍ አንችልም ሲል አሌክሲስ ማካሊስተር ተናግሯል። ሊቨርፑል በአሁኑ ሰዓት ከመሪው አርሰናል በ14 ነጥቦች ርቆ እንደሚገኝ ይታወቃል። በዚህ ምክንያት ከስካይ ስፖርት ጋር ከጨዋታው በኋላ ቆይታ ያደረገው ተጫዋቹ አብቅቶልናል በፉክክሩ ብሏል። ጄሚ ካራገር ደግሞ ሊቨርፑል ትሬንት አሌክሳንደር አርኖልድን በከፍተኛ ሁኔታ የሚናፍቅ ክለብ ሆኗል ብሏል። አርኖልድ የቀኝ ተመላላሹ ኬቨን ደብሮይነ ነበረ ለሊቨርፑል። አዲሱ ኬርኪዝ ተመላላሹ ኑኔዝ ብየዋለው ፍጹም ለሊቨርፑል የማይመጥን ብሎ ተችቶታል። ምናልባት እናንተ መልከታ ልነግሩን ትችላላችሁ። እንደ አጠቃላይ አርኔ ስሎት ሊቨርፑልን መምራት ከጀመሩ ጀምሮ በፕሪሚየር ሊጉ 4 ቡድኖችን አሁንም ማሸነፍ ተስኗቸዋል። ኖቲንግሃም ፎረስትን 3 ጊዜ ገጥሞ አላሸነፉም። ትላንትናም ፉልሃምን ለ3ኛ ጊዜ ገጥሞ አላሸነፉትም። ሊድስን በዚህ ዓመት 2 ገጥሞታል፣ በሁለቱም ጨዋታ አላሸነፉትም። ሰንደርላንድን 1 ጊዜ ገጥሞ ያው አላሸነፉትም። በእርግጥ የመልስ ጨዋታ ያላቸው በዚህ ዓመት እንደ አጠቃላይ ከገጠሟቸውና እሳቸው ከመጡ በኋላ ከገጠሟቸው ቡድኖች ውስጥ 4ቱን ማሸነፍ ለስሎት የሆነላቸው አይመስልም። ምናልባት ጨዋታውን በቁጥር ከገለጽ ነው ውድ ቤተሰቦቻችን ሊቨርፑል 58% የኳስ ቁጥጥር ነበረው። ፉላም 42% ግብ የማስቆጠር ንጻሬ ሊቨርፑል 1.35 ፉላም ወደ 0.75 ብቻ ነበር። አጠቃላይ ሙከራ ሊቨርፑል 10 ፉላም 8 በኢላማውን የጠበቀ ሁለቱም 2 ነበራቸው። ትልቅ የግብ ዕድል የተፈጠረው በሊቨርፑል በኩል 3 ፉላም 1 ትልቅ የግብ ዕድልን ያመከኑት ሊቨርፑሎች ናቸው። በጨዋታው ሊቨርፑሎች 88% ኳስ የማቀበል ስኬት፣ ፉላም 84 በመቶ ጥፋትን ካየን ፉልሃም 11 አጥፍተዋል፣ ሊቨርፑል 4 ብቻ ነው። ቢጫ ካርድ ካየን ደግሞ በሁለቱም በኩል አንዳንድ አይተናል። በጥፋት ደረጃ በማዕዘን ምት ደረጃ ሊቨርፑል 4 ፉልሃም 2፣ እንደዚሁም በማዕዘን ምት ሊቨርፑል 8 ፉልሃም 3 ነበረ። ጨዋታው ከሞላ ጎደል በቁጥር ደረጃ ካየነው የሊቨርፑል በተወሰነ መንገድ ብልጫ ነበረም ግን ድል ለማድረግ በቂ አልነበረም። በእርግጥ ባለቀ ደቂቃ የተቆጠረች ግብ ናት ሊቨርፑልን ጠብጥሎ እንዲወጣ ያደረገው። ፍሎሪያን ቬርዝ በፍጹም አልራካንም ብሏል። በተገኘ ውጤት
ፍጹም የሚያረካ አልነበረም ብሏል። ነጥቡ ያስፈልገን ነበር እና 3 ነጥብ የምንፈልግ ነበር ብሏል። በዚህ ልክ ቀላል ጨዋታ እንደሌለ እናውቃለን። በሁለተኛ አጋማሽ በሜዳ ላይ ያመጣነው ጥንካሬ በጣም የተሻለ ነበር። በመጀመሪያው አጋማሽ በጥሩ ሁኔታ አላስጨነቅናቸውም ነበር፣ ነገር ግን ሁለተኛው ላይ ጥሩ ነበርን ያለው ፍሎሪያን ቬርዝ ከጨዋታ ውጪ ነኝ ብዬ ራሴን ስላሳመንኩ ሴሌብሬሽኑን አላደረኩ ወይም ደስታዬን አልገለጽኩም፣ ግን በማስቆጠሪያ ደስተኛ ነኝ ብሏል እና ደስታዬን ያልገለጽኩት ከጨዋታ ውጪ ነኝ ብዬ ስለነበረ ነው ብሏል። በእርግጥ እንደዛ ነው የሚመስለው ፍጹም በቴክኖሎጂ ካልሆነ በስተቀር ሊጸድቅ የማይችል ግብ የአልቢትሮም ኦፍሳይድ ብለው ነበረ። ፍሎሪያን ቬርዝ እንደገና 2 ጊዜ አቻ ስለወጣን አስቸጋሪ ሁኔታ ውስጥ ነን፣ የምንፈልገው ውጤት ላይ አይደለንም፣ ተጨማሪ ውጤት እንፈልጋለን፣ መሻሻል ግን አለብን፣ አሁንም በሂደት ላይ አለን ሲል ተደምጧል። ፍሎሪያን ቬርዝ ከጨዋታውን በኋላ በሰጠው ሐሳብ እንዳለመታደል ሆኖ እንዲህ አይነት አስቸጋሪ ችግር ከወራት በፊት ጀምሮ እያጋጠመን ነው ብሏል አርኔ ስሎት። ተጋጣሚያችን የሚያገኘውን የመጀመሪያና ብቸኛ እድል ከመረብ ያዋሃዳሉ። ይሄ ሌላ ለእኛ ፈተና የሆነብንና ባለቀ ሰዓት የሚቆጠርብን ግብ ነው ብለዋል። ምናልባት ሊቨርፑሎች ዓመቱ ሲጀመር ተቃራኒ ቡድን ላይ ባለቀ ደቂቃ እያስቆጠሩ ያሸንፉ ነበር። ያን ስሜት አሁን የተጋሩት ይመስላል ሊቨርፑሎች። እሳቸውም ያለቀ ደቂቃ ግብ ነጥብ እንድንጥል እያደረገን ነው ብለዋል። በሊግ ውስጥ 20 ጨዋታዎችን ያከናወኑ ሲሆን 10 ጨዋታ ብቻ ነው ማሸነፍ የቻሉት። ባለፉት 15 ጨዋታ 5ቱን ብቻ ነው ማሸነፍ የቻሉት። ይሄ ምናልባትም ከበድ ያለ ጊዜን እያሳለፉ እንደሆነ ማሳያ ነው። በተለይም ከአምናው አንጻር ከጉዳት ከተመለሰ በኋላ 3ኛ አሲስቱ ላይ ደርሷል ጀሬሚ ፍሪምፖንግ። ሊቨርፑል በእርግጥ በዚህ ተጫዋች ጥሩ ግልጋሎት ያገኛል ተብሎ ተጠብቆ ነበረ፣ ግን ጉዳት የፈተነው ነበረ። ምናልባት በሊቨርፑል በኩል የአርኔ ስሎትን ሐሳብ ከተከተለን ሁጎ ኤኬቴኬ ትላንት በጉዳት ምክንያት ባይኖርም እንዳይባባስበት እንጂ ለሐሙሱ ጨዋታ ለአርሰናል ይደርሳል ማለታቸው ይታወቃል። ለማንኛውም ሊቨርፑል ከፒኤስጂ ሽንፈት በኋላ 9ኛ ጨዋታውን ያለ ሽንፈት ቢጓዝም ተከታታይ ግን አቻ ተመልክተናል። ሊቨርፑልያን መልከታችሁን አድርሱን። ማንቸስተር ዩናይትድ ከሊድስ ጨዋታ አቻን የተለያየው። በእርግጥ ከዚህ ጨዋታ በኋላ ነገሮች ዩናይትድ ቤት ብዙ ነገር ተፈጥሯል፣ እናጠረዋለን። ሊድስ ዩናይትድ ከማንቸስተር ዩናይትድ አቻ ሲለያዩ በሮስ ደርቢ ጨዋታ አሮንሰን 62ኛው ደቂቃ ላይ ሊድስን መሪ ያደረገ፣ ማቲያስ ኩኛ 65ኛው ደቂቃ አሮንሰን 62ኛው ደቂቃ ላይ መሪ ያደረገ ሊድስን፣ ኩና 65ኛው ደቂቃ ላይ አቻ ያደረገ ማንቸስተር ዩናይትድን። ማንቸስተር ዩናይትዶች ተከታታይ ጨዋታ ባቸው ውጤት ሲያጠናቅቁ ነጥባቸውን 31 አደረሱ። ዩናይትዶች ሊድስ 22 አደረሱ። ቀጣይ ሮብ ዩናይትድ ወደ ተርፍ ሙር አቅንቶ በርሊን ይገጥማል። እንደዚሁም ሮብ ሊድስ ዩናይትድ ወደ ሴንት ጄምስ ፓርክ ስቴዲየም አቅንቶ ኒካስል ዩናይትድን በፕሪሚየር ሊጉ በ21ኛ ሳምንት የሚያስተናግድ ይሆናል። ሩበን አሞሪም ሰሞኑን ብስጭት ውስጥ ናቸው። ውድ ቤተሰቦቻችን በማንቸስተር ዩናይትድ እሳቸው ደስተኛ ያልሆኑበት በርካታ ነገሮች አሉ። አንደኛው ቴክኒካሊ ጣልቃ ገብነት አለ ቡድኑ ውስጥ ባጫወታቸው ረገድ እየተባለ ነው። ሌላው ደግሞ ውድ ቤተሰቦቻችን እሳቸው በኩል በዝውውር እንዲፈጸምላቸው የፈለጉት አጥቂ ላይ ቤንያሚን ሼሽኮ አልነበረም። ካስታወሳችሁ የእሳቸው ምርጫ የነበረው ኦሌ ዋትኪንስ ነበረ። አንደኛው ከክረምት ጀምሮ ሳይስማሙበት የመጡት የዩናይትድ የዝውውር ችግር ነበረ። ሌላኛው ክለቡ ደግሞ በእሳቸው ደስተኛ ያልሆነበት አንድ ጉዳይ አለ። ይሄም የቡድኑን ኮከቦችና ከዋክብቶች እየያዙበት ባለው መንገድ ነው። ራሽፈርድ ተሰናበተ፣ ጋርናቾ ተሰናበተ፣ አሁን ደግሞ ኮቢ ማይኖም ሊሰናበት ነው። ይሄንን ነገር የዩናይትድ ሰዎች አልወደዱትም ተብሏልና ኮከቦች የሚያዙበት መንገድ በማንቸስተር ዩናይትድ ሰዎች በኩል በግልጽ ከሩበን አሞሪም ጋር ተቃርኖ ውስጥ የከተታቸው ተብሏል። በእርግጥ የዩናይትድ ደጋፊዎችን በተወሰነ መንገድ እነኚህ ከዋክብቶች ቡድኑን የሚለቁበት መንገድ ደስተኛ ያላደረጋቸው እንዳሉም ይታወቃል። በማንቸስተር ዩናይትድ እና በእሳቸው መካከል እንግዲህ ሰጣ ገባ ውስጥ ናቸው ወይም ጥሩ ነገር ላይ አይደሉም የተባሉት በሩበን አሞሪም የጨዋታ አቀራረብ ረገድ በተወሰነ መንገድ እነ ጄሰን ዊልኮክስ አሁን ላይ ጣልቃ መግባት ጀምሯል የሚል ነው። በሌላ በኩል ሩበን አሞሪም ከቦርዱ እየገጠማቸው ካለው ነገር አንዱ የጥር የዝውውር መስኮት ላይ ቦርዱ ብዛም ተሳትፎ ላይ ያደረግ ይችላል የሚለው ነው። ሩበን አሞሪም እና ጄሰን ዊልኮክስ መካከልም ይሄ ውጥረት እንዲፈጠር ያደረገው በተለይም የክለቡ ሲኦ ኦማር ቤራዳ ያው ከጄሰን ዊልኮክስ ጎን ናቸው እየተባለ ነው። አሰልጣኙ ረጅም ጊዜ የተሰጠው እናም የጨዋታ ስታይሉን ቀይሮ ጨዋታዎች እንዲያሸንፍ እድል የተሰጠው ከጫናም ውጭ ነው በሚል ያንን ነገር እንግዲህ አሁን ላይ እየተጠቀመበት አይደለም የሚልም ሀሳብ አለ እየተባለ ነው በነ ኦማር ቤራዳ በኩል። ምናልባት ጄሚ ካራገር አንድ ሀሳብ አጋርቷል። ፍጹም ለማንቸስተር ዩናይትድ የማይመጥን አሰልጣኝ
ሩበን አሞሪም ብሏል። የሊቨርፑል የቀድሞ ሰው እንደሆነ እናስታውሳለን። ትላንትና ታዲያ ሩበን አሞሪም ይሄውላ ውጥረት ላይ ነው በጣም አደገኛ የተባለ ንግግር አድርገው የአሜሪካው ግዙፍ ሚዲያ ሰፊ ሽፋን ሰጥቶትም የነበረው ጉዳዩን በቃል ስፖርት ዩቲዩብ ቻናላችን በትላንትናው ምሽት ማለትም ጃንዋሪ 4 እሁድ ምሽት በነበረን ጥንቅር ላይ በሰበር አድርሰነዋል። እሳቸው እኔ የማንቸስተር ዩናይትድ አሰልጣኝ ሳልሆን የማንቸስተር ዩናይትድ አስተዳዳሪ ነኝ ብለው ስልጣናቸውን ሰቅለውታል። ከዛም በማንቸስተር ዩናይትድ ኦፊሻል ገጽ ላይ ጉዳዩን ተመልክተ ነው ነበረ። በርከት ያሉ ጨዋታውን ሲያስተላልፉ የነበሩ ዓለም አቀፍ ግዙፍ ሚዲያዎችም የሩበን አሞሪም ከስማቸው በፊት ያለው የማንቸስተር ዩናይትድ አሰልጣኝ እንጂ የማንቸስተር ዩናይትድ አስተዳዳሪ አይልምና ለምን ያንን ተናገሩ የሚለው ነገር በጣም አነጋገር ሆኗል። ምናልባት እሳቸው ጣልቃ እየተገባባቸው ስለሆነ አሁን ላይ በተለይም ክለቡ ቦርዱ በእሳቸው ወቅታዊ አመራር ደስተኛ ስላልሆነ አንዳንድ ነገሮች ላይ ጣልቃ እየገባባቸው ስለሆነ ያንን በገደምዳሜው ለመናገር ፈልገው ነው እየተባለም ይገኛል። ክለቡ በወቅታዊ ሁኔታም አሁንም ማህበራዊ ገጹ ላይ ቴክኒካል ማናጀር ሳይሆን ዋና አሰልጣኝ የሚለው ስሙን አልቀየረም። እሳቸው ግን እኔ ቴክኒካል ማናጀር ዩናይትድን የማስተዳድረው በእኔ ፊሽካ የሚንቀሳቀስ ቡድን ነው፣ የሚባረር ሰውም የሚቆይም ሰውም በአስተዳደር ውስጥ በእኔ ውሳኔ ነው እያሉ ነው። ይህ ንግግራቸው ምናልባትም ውጥረቱን ከፍ እንዳያደረገው ስጋቶች አሉ። መቼ ይለቃሉ ሲባሉ 18 ወር አለኝ፣ ከዛ በኋላ እናያለን፣ ዩናይትድ እኔን የሚተካ ሰው ካመጣ እለቃለሁ ብለው የእሳቸው ስልጣን ጥብቅ እንደሆነና ከአሰልጣኝም በላይ ከፍ ያለ እንደሆነ በዩናይትድ ትላንት ከጨዋታው በኋላ ተናግረው ሌላም አላሉ። ጋዜጣዊ መግለጫውን ጥለው ወጥተዋል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት 47 ጨዋታን አድርገዋል። 15 ድል ብቻ ነው ያላቸው። 19ኙ ሽንፈት፣ 13ቱ አቻ ነው። ምናልባት ይህ ብዙ ጥያቄ እንዲያስነሳ አድርጓል። የዩናይትድ ደጋፊዎች በጉዳይ ላይ መልካታችሁን እናጋሩን። የእሳቸው መቆየት ከዚህ በኋላ በክለቡ አስፈላጊ ነው ወይ ትላላችሁ? ላኩልን። የቡድን ዜና እናንሳ። ማይክል ኦዌን በቤንያሚን ሼሽኮ ላይ ጥርጣሬ እንዳለው ገልጿል። እኔ ሆይሉንድ የተሻለ ይመስለኛል ብሏል። በእርግጥ የጣሊያን ሴሪ ከፕሪሚየር ሊግ አይነጻጸርም የሚሉም በርካቶች እንዳሉ ይታወቃል። ሃይደን ሄቨን ለተከታታይ 7ኛ የፕሪሚየር ሊግ ጨዋታ ቋሚ ሆኗል። የቡድኑ ባለልምዶች ሃሪ ማጓየር፣ ማቲያስ ዴላይትን በጉዳት የሉም። ምናልባት ግቧ ስትቆጠር በተወሰነ መንገድ የሱ መዘናጋት የታየበት እንቅስቃሴ ነበር። ጆሽኳ ዚርክዚ ተቀይሮ ከገባ በኋላ ጨዋታውን ለውጦታል፣ ምንም ጥርጥር የለውም። ሩበን አሞሪም የሱ መግባት ጥሩ ነበረ፣ አንድ ለአንድ ላይ በጣም ጥሩ ነበረ። በተለይም ከቡድኑ ጋር ሲጫወት ለውጤቱ ወሳኙን ሚና ተወጥቷል ብሏል። ካዜሜሮ ደግሞ ተፋንመናል፣ ነገር ግን የዓመቱን የመጀመሪያ ድል ማግኘት አልቻልንም ብሏል። ውጤቱን ተከትሎ ዩናይትድ ነጥቡ እንግዲህ አሁን ላይ 6ኛ ደረጃ በላይ ሊያስቀምጡ አልቻለም። በ31 ነጥብ 6ኛ ደረጃ ነው። በቀጣይ ቡድኑ ያጣቸውን ተጫዋቾች መቼ ያገኛል በሚል ቢያንስ ሞሮኮና ካሜሮን አርብ ይጫወታሉ። ያ ማለት አንዱ ተሰናብቶ ወደ እንግሊዝ ይመጣል። ወይ ብሪያን ቤሞ ወይ ኑስር ማዝራዊ በቀጣይ ዩናይትድ ተጫዋቹን የሚያገኝበት ቀን ከአርብ በኋላ በአፍሪካ ዋንጫ ቢያንስ አንዱን ታውቋል። ዩናይትዳውያን በወቅታዊ ጉዳይ መልከታችሁን እያጋራችሁን፣ በተለይም ሩበን አሞሪም እኔ አሰልጣኝ ብቻ ሳልሆን የቡድኑ ዋና አስተዳዳሪ ነኝ እያሉ ነው። መልካታችሁን ላኩልን። በተወዳጁ የእንግሊዝ ፕሪሚየር ሊግ 19ኛና 20ኛ ሳምንት ላይ አንድ አይነት ውጤት ከተመዘገበ በኋላ ለአርሰናል ሰርግና ምላሽ ሆኗል። አርሰናል በ19ኛ ሳምንት አስቶን ቪላን 4-1 ሲያሸንፍ የቢግ ሲክስ ክለቦች በሙሉ አቻ ነበር የወጡት። ይሄ ከቀናት በፊት ነው። ውድ ቤተሰቦቻችን በጣት የሚቆጠሩ ቀናት። ከዛ በኋላ በዚህ ሳምንት በ20ኛ ሳምንት የፕሪሚየር ሊግ ጨዋታ አርሰናል በርንማውዝን 3-2 ሲያሸንፍ ውጤት አልተቀየረም። ቢግ ሲክስ በሙሉ አቻ ነው የወጡት። ለአብነት ያክል ማንቸስተር ሲቲ በእነኚህ ሁለት ጨዋታ ከቼልሲና ከሰንደርላንድ አቻ ሲወጣ አርሰናል ሁለቱንም አሸነፈ። ማንቸስተር ዩናይትድ ከወልቭስና ከሊድስ በተከታታይ አቻ ሲወጣ አርሰናል ሁለቱንም አሸነፈ። ቶትናም ከብሬንትፎርድና ከሰንደርላንድ አቻ ሲወጣ ሁለቱንም አርሰናል ሁለቱንም አሸንፏል። ሊቨርፑል ከሊድስና ከፉላም በተከታታይ አቻ ሲወጣ አርሰናል ሁለቱንም አሸንፏል። ቼልሲ ከበርንማውዝም ከሲቲም አቻ ሲወጣ አርሰናል ሁለቱንም አሸንፎ ሁኔታው ለእኔ ተመቸኝ ብሏል። የፕሪሚየር ሊጉ መሪ በሳምንቱ በቀጥታ የሚፎካከሩትም በቢግ ሲክስ ደረጃ አብሮት የሚጠሩትም ክለቦች ካቻ በላይ ማስመዝገብ ባልቻሉበት ሁለት ተከታታይ ጨዋታ አርሰናል ድፍን 6 ነጥብ ሲያገኝ እነኚህ ክለቦች ከሁለት በላይ ነጥብ አላገኙ። ሁኔታው በጣም አስገራሚ
ለየት ያለ ግጥምጥም ነው። ለማንኛውም ከኦፕታ ላይ መረጃውን መች እንዲህ ተከስቶ ያውቃል ብለን ለማጣራት ሙከራ እናደርጋለን። መረጃውን እንዳገኘን በቀጣይ የምናጋራችሁ ይሆናል። በአማካኝ ክፍል ላይ ዴክላን ራይስ በዚህ ሳምንት ግብ ስላስቆጠረ ብቻ ሲሆን የአርሰናል ምርጡ ነው፣ ምንም ጥያቄ የለውም። 4 ግብና 7 አሲስት አለው። በእርግጥ እሱ ከማርቲን ኦዴጋርድ የሚያገኛቸውን ኳሶች በቀላሉ ማስቆጠር ይችልበታል። ማርቲን ኦዴጋርድ በፕሪሚየር ሊግ ካደረጋቸው 5 አሲስት ውስጥ 3ቱ እነሆ ለዴክላን ራይስ የቀረቡ ናቸው። እናም ዴክላን ራይስ ከነኚህ የመጡ አሲስቶችን ወደ ግብ እየቀየረ አርሰናልን አሁን ባለበት ደረጃ ላይ እንዲገኝ በማድረግ ረገድ ትልቅ አስተዋጽኦ ነበረው። በዚህ ሳምንትም 3-2 ሲያሸንፉ 2 አስደናቂ ግን በፎርም ደረጃ ተመሳይ ይዘት ያላቸው ግቦችን እንዳስቆጠረ ይታወቃል። አንድ ከኦዴጋርድ፣ አንድ ከቡካዮ ሳካ ያገኛቸውን ኳስ አርሰናል በውድድር ዓመቱ 29 ጨዋታን አድርጓል። በሁሉም መድረክ 23ቱ ድል ናቸው። 4 አቻ 2 ሽንፈት ገጥሞታል። የፕሪሚየር ሊግ መሪ ነው በ48 ነጥብ፣ በሻምፒዮንስ ሊግ መሪ ነው በ18 ነጥብ። የካራባኦ ካፕ ግማሽ ፍጻሜ 16 ክሊንሺት 62 ጎል ተቃራኒ መረብ ላይ አስቆጥሩ 16 ብቻ ተቆጥሮበታል አርሰናል። ይሄ በጣም አስደናቂ የሚባል ጉዞ ነው። የሊጉ መሪ አርሰናል በተለምዶ ቢግ ሲክስ ተብለው ከሚጠሩ ክለቦች ከሲቲ በ6 ነጥብ ይርቃል። ከሊቨርፑል 14፣ ከማንቸስተር ዩናይትድ እና ከቼልሲ 17፣ ከቶትናም በ21 ነጥብ ርቆ ነው የፕሪሚየር ሊጉ መሪ ሆኖ የሚገኘው። እዚህ ቡድን ውስጥ ብዙ ድንቅ ነገሮች ተከስተዋል፣ ግን ቀጣይ የሚጠበቁ ትልልቅ ነገሮች አሉ። ለአብነት ያክል አርሰናል ቀጣይ የሚገጥመው ሊቨርፑልን ነው። ይህ ምንም ጥያቄ የለውም፣ ትልቁ ጨዋታ ነው። በዛን ወቅት ታዲያ ማንቸስተር ሲቲ ከብራይተን፣ ክሪስታል ፓላስ ከአስቶን ቪላ ይጫወታሉ። ምናልባት ጋርዲዮላ ማንቸስተር ሲቲ ከብራይተን የሚያደርጉትን ጨዋታ እንጠብቅ ብለዋል። ያው የሊቨርፑልና የአርሰናል ጨዋታ ላይ ምናልባት አንድ ውጤት ለሳቸው የሚጠቅም ይገኝ ይሆን ብለው ያሰቡ ይመስላል። ዳቪድ ራያ ማጋለሽና ሳሊባን በተመለከተ ጋብርኤል ማጋለሽና ሳሊባ የቡድን መሪ የሆኑ በሁሉም ተጫዋቾች የሚወደዱ ሜዳ ላይም ለቡድኑ ሁሉንም ነገር የሚሰጡ በጣም ጥሩ ተጫዋች ናቸው። እኔ ወደ አርሰናል ከመጣውና ይህ ክለብ ከተቀላቀልኩበት ጊዜ ጀምሮ አብሬያቸው ስጫወት ነበር። ከነሱና ከቡድናችን የተከላካይ መስመር በኋላ 4 ተከላካዮች ጋር ያለኝ ግንኙነትን ፍጹም አስደናቂ ብሎታል ዳቪድ ራያ። በቡድናችን ውስጥ ጥሩ መግባባት አለ። እድሉን አግኝቶ ማንም ተጫዋች በቋሚነት ቢጫወት ሁሉም ተጫዋች በተቻለ መጠን ቡድኑን ለመርዳት አቅሙ የፈቀደውን ሁሉ ይሰራል። ነገር ግን ማጋለሽና ሳሊባ አንድ ላይ ተጣምረው ሲሰለፉ በራስ መተማመኑ የቡድኑ ከፍ ይላል። የኔም በዛው ልክ ብሏል። በእርግጥ የአርሰናልም ደጋፊዎች የሁለቱ ጥምረት ባልነበረ ሰዓት አርሰናል ውጤቱን አስጠብቆ መሪነቱን አስጠብቆ ቢቀጥልም እንዴት አደጋ ውስጥ ገብቶ እንደነበረ ግን ይታወቃል። ለማንኛውም የሁለቱ ጥምረት ዳግም ተመልሶ አርሰናልን እየጠቀመው እንደሆነም ነው ዳቪድ ራያ የተናገረው። ከዝውውር ጋር በተያያዘ ምናልባት በአርሰናል ዝርዝር ውስጥ ማርክ ጉዌ ያለ፣ በእርግጥ እስካሁን ጥያቄ አላቀረበም። በአርሰናል ዝርዝር ውስጥ አለ። ሞርጋን ሮጀርስ አሁንም በአርሰናል ዝርዝር ውስጥ እንዳለ መረጃዎች እየጠቆሙ ይገኛሉ። በቀጣይ ክረምት ላይ ሌላው አርሰናል የ17 ዓመቱን የብላክበርን ሮቨርስ ኢገር ታይጆን ለማስፈረም ፍላጎት ካላቸው ክለቦች ውስጥ ይጠቀሳል። ክረምት ላይ 2.2 ሚሊዮን ፓውንድ የቀረበለትን ጥያቄ ውድቅ ካረገ በኋላ መድፈኞቹ አሁንም ፉክር ውስጥ አሉ ተብሏል። ተጫዋቹን ለመቀላቀል አርሰናል ፍላጎት አለው። ምንጮች እንደሚጠቁሙት ከሆነም አርሰናል ይህንን ዝውውር ለመፈጸም ከተቻለ በጥር ፈጽሞ ቀጣይ ክረምት ክለቡን እንዲቀላቀል ሊያደርግ ይችላል እየተባለ ነው። በአርሰናል በኩል ዝውውሮች ከጥር ይልቅ ሞር ክረምት ላይ ይጠበቃሉ፣ አዲስ ነገር ከሌለ። በአርሰናል በኩል ያው የተረጋገጠው ነገር በጥር ተጫዋቾችን በቋሚነት የመሸጥ ምንም አይነት ፍላጎት እንደሌላቸው ግን ይታወቃል። በአርሰናል በኩል በ48 ነጥብ ፕሪሚየር ሊጉን ይመራል። ሲቲ በ42 ይከተላል። አስቶን ቪላ በ42 ሶስተኛ በግብ ክፍያ ነው ልዩነታቸው። ሊቨርፑል በ34 አራተኛ፣ ቼልሲ በ31 ነጥብ አምስተኛ ነው። ሳምንታችሁ ግን እንዴት እንዳለቀ ጻፉልን በሀሳብ መስጫ ሳጥናችን ላይ። ዛሬ በኢትዮጵያ ፕሪሚየር ሊግ 9 ሰዓት ባህር ዳር ከተማ ከድሬዳዋ ከተማ፣ 10 ሰዓት ላይ ኢትዮጵያ መድን ከመቀለ ሰባ እንደርታ፣ በአፍሪካ ዋንጫ ግብፅ ከቤኒን ምሽት 1 ሰዓት፣ ናይጄሪያ ከሞዛምቢክ ምሽት 4 ሰዓት በአፍሪካ ዋንጫ ሩብ ፍጻሜ ለመቀላቀል የሚደረጉ መርሃ ግብሮች ናቸው። ቃል ስፖርት ዩቲዩብ ቻናላችን ለሰኞ ማለዳ ለእናንተ ውድ አድማጮቻችን አሰናተን ያቀረብላችሁ ስፖርታዊ ጥንቅር ይህ ነበረ። ሳምንታችሁ እንዴት አለፈ፣ እንዴት ተጠናቀቀ ብለን ጀምረን ነበረ። መረጃዎችን ከሀገራችን ኢትዮጵያ፣ ከአህጉራችን አፍሪካ እና በመላው ዓለም ተዘዋውረን በተለይም በአውሮፓ በእንግሊዝ ሰፋ ያለ ጊዜን የወሰድነው ለነበረን ቆይታ መስጋኝነን። ከወደዳችሁን ላይክ አድርጉን፣ አበረታቱን። ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን እስክንገናኝ አሁኑን አበቃን። ሰናይ ጊዜ